መዳም ቤት ኮንትራታችሁን ጨርሳችሁ ከመዳም ቤት መቀጠል ስትፈልጉ እንዴት መቀጠል እንዳለባችሁ ምን ማስተካከል እንዳለባችሁ በዚህ ቪዲዮ ዝርዝር አድርጌ ነግራችኋለሁ። ቪዲዮውን በላይክ ጀምሩ፣ ለሌሎቹ እንዲደርስላችሁ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የክርስቲያን እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮውን ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። ዛሬ ይዤ የመጣሁት መዳም ቤት ሆናችሁ ኮንትራት ቤት ሆናችሁ ኮንትራታችሁን ጨርሳችሁ ከመዳም ቤት መቀጠል የምትፈልጉ እህቶች ካላችሁ እነዚህን ነገሮች ማድረግ አለባችሁ እና ቪዲዮውን እስከ መጨረሻ አዳምጡኝ። አሁን ሀሳቡን እነግራችኋለሁ። አንደኛ 2 አመታችሁን ጨርሳችሁ ኮንትራታችሁን ጨርሳችሁ ከሷ ቤት ከሷ ጋር መቀጠል የምትፈልጉ ከሆነ ይህንን ነገር ማድረግ የለባችሁም። አንደኛ እኔ አንቺ ቤት መቀጠል እፈልጋለሁ ብላችሁ አስቀድማችሁ መናገር የለባችሁ። እናንተ እሷ ፈልጋ አስባበት ቀጥ ለምን እዚህ ጋር ማስተካከል ያለበት ብዙ ነገሮች አሉ። እናንተ አስቀድማችሁ እኔ እዚህ ቤት መቀጠል እፈልጋለሁ 2 አመት 3 አመት 1 አመት ብላችሁ የምትነግሯት ከሆነ እሷ በነበረው ነገር ነው እንድትቀጥሉ የምታደርጋችሁ እንጂ እዚህ ጋር የሚቀየረው ነገር የለም። ለምን? አንደኛ ቋንቋ ትችላላችሁ፣ አንደኛ አብራችሁ ነው፣ ሁለተኛ ደግሞ አብራችሁ ብዙ ጊዜ ቆይታችኋል፣ ሁሉ ነገር ስለምትችሉ አሁን እዚህ ጋር መጨመር ያለባት ነገር አለ። እሱ ምንድነው? ደሞዛችሁ መጨመር አለበት። ስለዚህ ያንን ነገር ለማድረግ ደግሞ ሀሳቡ ከሷ እስከሚመጣ ጠብቁ። ከሷ መጥቶ እሷ ራሷ ከኔ ቤት መቀጠል ትፈልጊያለሽ ወይ? እኔ እንድትይ አልፈልግም እና ከቻልሽ ቆይ ካለች እሺ። ከዛ በኋላ ምንድነው የምትነጋገሩት? በመጀመሪያ እኔ የምነግራችሁ የምትፈልጉ ከሆነ ማለቴ ነው ኢትዮጵያ ሄዳችሁ ከ1 ወር እስከ 3 ወር ትችላላችሁ። ከ1 ወር እስከ 3 ወር ረፍት ወስዳችሁ ኢትዮጵያ ሄዳችሁ አርፋችሁ ተመልሳችሁ መጀመሪያ ተነጋግራችሁ ነው የምትሄዱት። ስለምን? ስለ ደሞዝ ከዚህ እስከዚህ ለምሳሌ በ1000 ሪያል ከሆነ እየሰራችሁ ያላችሁ 1500 እንድታደርግልኝ እፈልጋለሁ። ደሞዝ ጨምርልኝና አብረን እንቀጥላለን። አይሆንም እሱ ይበዛብኛል ካለች ደግሞ 1400 ከሆነ በዲናርም ከሆነ 100 ዲናር ከሆነ ደሞዛችሁ 150 ዲናር አልግልኝ ብላችሁ ከዛ በኋላ እሱም ደግሞ ማይሆን ከሆነ እስከ 130 ዲናር እስከ 1300 ሪያል ብታስጨምሩ ወይ ድርሃም ብታስጨምሩ በቂ ነው ብዬ አስባለሁ። በነበረው ደግሞ እስከ ማስራት ለምን ያ ቅድም መጀመሪያ ላይ ያልኳችሁ ሀሳብ ለዚህ ነው። ቀድማችሁ እናንተ እኔ አንቺ ጋር መቀጠል እፈልጋለሁ ብላችሁ ከነገራችኋት እሷ በቃ እንደተመቸሽ ደሞዝም ጨማሪም እንደማትፈልጊ ታውቂያለሽ። አስቀድሞ አይጠይቁትም። ደሞዝ ልጨምርልሽ ብላ የምትጠይቅ ምንም የለችም በእርግጠኝነት። እና ምንድነው አንቺ እስከሷ ሀሳቡ ከሷ እስከመጣ ጠብቀሽ ሀሳቡ ደግሞ ከሷ ከመጣ በኋላ እነዚህን ያልኩሽን 2 ነገሮች ማድረግ አለብሽ። መጀመሪያ ላይ እሷ ቀጥ ካለችሽ እሺ ደሞዜ እንደዚህ ነው መሄድ የምትፈልጊ ከሆነ ደግሞ ወደ ኢትዮጵያ ተሳፍሪ 2 ወር 3 ወር ቆይቼ ቤተሰብ አይቼ ማስተካከል ያለበትን ነገር አስተካክዬ ተመልሼ እመጣለሁ የምትሉ ከሆነ ያኔ ስለ ደሞዙ ስትነጋገሩ ለ3 ወር ጃዛ ወይ ለ2 ወር የምትፈልጉን ያህል እኔ እፈልጋለሁ እስከ 3 ወር የሚቻል ይመስለኛል። ከዛ ብላችሁ መሄድ የምትፈልጉ ከሆነ ሄዳችሁ ተመልሳችሁ ማምጣትና ደሞዛችሁን በዛ ተነጋግራችሁ እንትን ብላችሁ መቀጠል አለባችሁ። ሁለተኛ ደግሞ እሷ ቤቱ ተመችቷችሁ ቤቱ ጥሩ ሆኖ መዳማችሁ ጥሩ ሴት ሆና ምንም እዛ ቤት ውስጥ የማያስቸግራችሁ የማይረባችሁ የማትጎዱ ከሆነ ያ ቤት ተመችቷችሁ መቀጠል የምትፈልጉ ከሆነ እናንተ ጥሩ መሆን አለባችሁ። እናንተ ጥሩ ስትሆኑ ራሷ እንድትሄድባችሁ አትፈልግም።
እውነቴን ነው የምላችሁ። እንድትሄድባችሁ ስለማትፈልግ ራሷ በፈለገችው የፈለጋችሁትን ያህል ጨምራ እናንተ እንድትቆዩ ትጠይቃችኋለች ማለት ነው። እናንተ ጥሩ ሆና ተመችቷችሁ ቤቱ ከሆነ እንትን ብላችሁ በቃ ጥሩ ሆናችሁ ከእሷ ጋር ለመቀጠል የምታስቡ ከሆነ ጥሩ ሰው መሆን አለባችሁ። በቃ ስራችሁን በአግባቡ ከምንም በላይ ከስራም በላይ አማል ነውና አማላችሁን ጸባያችሁን አስተካክላችሁ ስትሰሩ ራሷ ትጠይቃችኋለች። ከዛ እሺ እስኪ አያለው ደሞዜን ጨምረሽ ቀጤ ካለችሽ ደሞዜን ከጨመርሽልኝ እሺ ከዛ እስከዚህ ትላችኋለች። እናንተ ደሞዛችሁን የምታውቁት እናንተ ናችሁ። ደሞዝ የነበረው ደሞዝ ላይ ምን ያህል እንደተጨመረላችሁ እናንተ ታውቃላችሁ። እንደዚህ ግን 100 ሪያል ምናምን 200 ሪያል አይደለም የምታስጨምሩት። ለምን እዚህ ጋር እናንተ ቋንቋ ትችላላችሁ፣ ስራ ለምዳችኋል፣ ስለዛ ቤት ብዙ ነገር ታውቃላችሁ። እሷም ደግሞ እናንተ ማጣት አትፈልጉም እንዴ? እሷ እኮ ለእናንተ ጨምራ ብዙ ጊዜ አብራችሁ ብትቀጥሉ ለእሷም እኮ ትልቅ ጥቅም ነው። ለምን ይጠቅማታል? ለምን መሰላችሁ? ገና አዲስ ሰው ልታመጣ ብዙ ብር ነው የምትከፍለው። አምጥታ ደግሞ ቋንቋ የማይችሉ ስራ የማይችሉ ቤቱን የማይችሉ ገና እናንተን አስለምዳው ጨርሳ ያ ሁሉ ነገር አድርጋ ታውቃላችሁ። መጀመሪያ ላይ ያለውን ነገር ያን ሁሉ ነገር ካለፈ በኋላ እሱን ጨርሳችሁ እናንተም እሷም ደግሞ እንድትሄድባችሁ አትፈልጉም። በእርግጠኝነት እንድትቀጥሉ ትፈልጋለች። ያ ሁሉ ነገር ይቀርባታላ። ስለዚህ እናንተ ሳትሳቀቁ ሳትፈሩ ምንም ነገር እንትን ሳትሉ እዚህ ጋር ህይወታችሁ ነው። እዚህ ጋር በቃ የእናንተ ልፋታችሁ ነው፣ ደማችሁ ነው፣ ላባችሁ ነው። በቃ ኮስተር ብላችሁ እኔ ደሞዜን ይሄን አልጨምርልኝ ችግር የለውም እቀጥላለሁ ትላችኋላችሁ። ስለዚህ ይሄን ነገር ካስተካከላችሁ በኋላ ደሞዛችሁ ይስተካከላል። 1 ዓመትም መቆየት ፈለጋችሁ መቀጠል ፈለጋችሁ 2 ዓመትም መቀጠል ፈለጋችሁ እሱ እንደናንተ ሐሳብ ነው። እንደናንተ ሐሳብ እንደናንተ ፍላጎት ይቀጥላል። ግን በመጀመሪያ ደረጃ ማስተካከል ያለባችሁ መስፈርቶች እነዚህ ናቸው። አስቀድማችሁ አለመጠየቅ መቀጠል እፈልጋለሁ አለ ማለት። ከዛ ደግሞ እሷ ስትጠይቃችሁ ደሞዛችሁን በትክክል መናገር። 3ኛ መሄድ የምትፈልጉ ከሆነ ደግሞ ሄዳችሁ የመጀመሪያ ኮንትራታችሁን ስትጨርሱ ተሳፍራችሁ ተመልሳችሁ ማምጣት እና 3ኛ እዚህ ጋር ትልቁ ነገር ደግሞ ምንድነው? አትፍሩ ምላችሁ ስራችሁን በስርዓት ስሩ። ግን አትፍሩ። ይሄ ህይወታችሁ ነው። ይሄ ደግሞ ምንድነው? ላባችሁ ነው፣ ድካማችሁ ነው፣ እንቅልፋታችሁ ነው እዚህ ጋር ሁሉ ነገር። ስለዚህ ቋንቋ ትችላላችሁ፣ ምን ትችላላችሁ። ምንም የሚያስፈራችሁ ልንገራችሁ፣ እንደው አልሄድም አልንከራተትም እዛም ሄጄ ብር ማውጣት ነው እዚህ መጥቼ እንደዚህ ብላችሁ ከሆነ በስተቀር ምንም እንደ መጀመሪያ የሚያስፈራችሁ ነገር የለም። እንዴ አልጨምርም ደሞዝ አልጨምርም ከፈለግሽ በዚህ ቀጥ የምትላችሁ ከሆነ እኮ ለምን ሄደሽ ጸዳ ብለሽ ቤተሰቦችሽን አይተሽ የፈለግሽውን ነገር ደረትሽን ነፍተሽ መሄድ ትቻለሽ። ለምን ስራ ትቻለሽ፣ ቋንቋ ትቻለሽ፣ አገሩታን ለምደሻል። ምንም የሚያስፈራሽ ምንም የሚከብድሽ ምንም አንገትሽን የሚያስደፋሽ ነገር የለም። በነበረው ደሞዝ የዛሬ 2 ዓመት በተቀጠርሽው ደሞዝ አሁንም ድጋሜ እንድትሰሪ የሚያስገድድሽ ምንም ነገር የለም። ይሄ መብትሽን የማስከበር ግዴታ ያለብሽ አንቺ ነሽ። ግዴታ መብታችሁን አስከብሩ። የነሱንም መብት ሳትነኩ እዚህ ጋር መብታችሁና ግዴታችሁን ለይታችሁ ማወቅ አለባችሁ። ሁልጊዜ እንደምላችሁ ከዛ በኋላ መብትሽን አስከብርሽ የነሱንም መብት ሳትነኪ መቀጠል እንድትቀጥይ ይፈልጋለሁ ከኔ ጋር ካለችሽ ኦኬ ብር ጨምርልኝ ደሞዝ ጨምርልኝ ሄዳለሁ። ግን ይሄ 30 ድርሃም ማለቴ 300 ድርሃም 300 ሪያል እንደዚህ 200 ሪያል 100 ሪያል አይደለም። በ100 ሪያል በ200 ሪያል አትሸወዱ።
ድናርም ከሆነ ደግሞ በ10 ድናር በ20 ድናር አትሻወዱ። ቢያንስ በትንሹ ከጨመረች 30 ድናር 300 ሪያል 300 ድርሃም ትጨምርላችሁ ቢያንስ ማለት ነው። ግን እናንተ መጠየቅ ያለባችሁ እስከ 500 ድርሃም እስከ 500 ሪያል ጠይቋት። 1000 ከሆነ ደሞዛችሁ 1500 አርግልኝ። ከዛ በኋላ አይ አልችልም እንደዚህ ነው ካለቻችሁ ደግሞ እስኪ እሺ አስብበታለሁ ብላችሁ ዝም ትላላችሁ ማለት ነው። ከዛ በኋላ እራሷ ለእናንተ ፍላጎት ካላት እንድትሄድባችሁ ማትፈልግ ከሆነ ምንም ነገር አድርጋ እዛ እንድትቀጥሉ ታደርጋችኋለች። ለምን እዛ ጋር የምትጎዳው እሷ ናት። ለምን እናንተ እኛ ስንመጣ አዲስ ሆነን ሁላችንም እናውቃለን። ያንን ነገር ሁሉ ችለን አሳልፈን ስራ ለምደን ቋንቋ ለምደን ቤተሰብ ለምደን እንደ ራሳችን አርገን ያንን ነገር ስለተቀበል ነው። እነሱም ደግሞ ለምዶ ሁሉ ነገር ለኛ ስለሚሰጡ ገና አዲስ ሰው አምጥተው ማስለመድ አይፈልጉም። ሁለተኛ ብዙ ብር ስለሚከፍሉ እሱም እንትን ማለት አይፈልጉም። እና ውዶቼ የኔ ውዶች ቪዲዮዬ ከተመቻችሁ ላይክ አርጉልኝ። እንገናኛለን። ሰላም ሁኑልኝ። ሁላችሁም ወዳችሁ